አዶኒ ለኑንያት ቤት ሰጣቸው። ምክንያቱም እሱ ቤት አለው፣ ያው አባቱ እንደሞተ የምናውቀው ነው እና ስለዚህ ቤቱ ብቻውን ምን ያደርግልኛል? ይልቁንስ የተጨነቀችበት ፍቅሬ ማሬ ወለላዬ ኑንያትዬ የተጨነቀችበት የቤት ማጣት ከሆነ እንዲህ ለካ ከገጠር ቤታቸውን ጥለው መጥተው ለካ ቤት አጥተው ነው ጥገኛ የሆኑት በማለት እንግዲህ ሄለን አንቺ ጭራቅ የሆንሽ ሴትዮ ቤት አለ ቤት እሰጣችኋለሁ ጥገኛ ሆነውብሽ ነው እንደዚህ የምታሰቃያቸው በማለት እንግዲህ አዶኒ ሁሉንም ነገር የደረሰበት ይመስላል ማለት ነው። አዶኒ ለኑንያት ቤት ሰጥቷቸዋል። ሌላው ደግሞ እንግዲህ የአዶኒ ማለትም አጎቴ ያለው አሁን የመጣው የተቀላቀላቸው ሰው ምንድነው? ሁሉንም ነገር መርምሬ እኔ እደርስበታለሁ። አዶንዬ አንተ አታስብ፣ አንተ ብቻ ተረጋጋ፣ ያለውን ነገር በሙሉ መረጃዎቹን ለኔ ስጠኝ፣ ይሄንን መኪና ፎቶውን ይዤ እደርስበታለሁ ብሎታል ማለት ነው። ይሄ የሚሆንበትን ምክንያትም የምናወራ ይሆናል ማለት ነው። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት፣ ሰላማችሁ ብዝት ይበልልኝ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። ቤተሰብ ያልሆናችሁ ደግሞ የደውል ምልክቷን በመጫን ቤተሰብ ሆኖ ማለት ነው። እና ለምታበረታቱኝ በኮሜንት ለምታበረታቱኝ ውድ ቤተሰቦቼ በእውነት በጣም አመሰግናለሁ። እና እንግዲህ ዛሬ ይዤላችሁ የመጣሁት እጅግ ተወዳጁን ድራማ ነው ማለት ነው። እሱም እንግዳ ድራማ ነው። በጣም ደስ የሚል ነው እና አዶኒ ሁሉንም ነገር ለሰውየው ማለትም ያግዘኛል ብሎ ላሰበው ላጎቱ ነግሮታል። እና ሄለን ስትመጣ እየተደበቁ ነበር ሲያወሩ የነበረው። ለምን አጎቱ ሄለንን ጠርጥሯታል። ምክንያቱም እንዳሰበው እሱም ለገንዘብ ላይ ገባች እንደሆነ አስቦ ስለነበር ያለው ነገር እውነት ነው ማለት ነው። እሱ ምንድነው? ሄለን እንግዲህ የቴዲ ፍቅረኛ ነበረች። እንግዲህ ቴዲን ትታ ቶሚን ያገባችው ለምንድነው? ቶሚ ባለ ሀብት ስለሆነ ነው። ስለዚህ ለሀብቱ ብላ ከገባች ደግሞ የማታደርገው ነገር አይኖርም ማለት ነው። ለዚህ ነው እና አንተ ብቻ ፎቶውን ስጠኝ ያለበት ምክንያት ምንድነው? አዶኒን ተጽናና፣ በቃ በርታ፣ እግዚአብሔር ያበርታ ሲለው ጊዜ አዶኒ ግን ቆይ አዶኒ ከዛ በፊት አባትህ አዳዲስ ነገር አይተህበት ነበር ወይ ሲለው አይ አላየሁበትም፣ ባይሆን እኔ ያየሁት ምንድነው አባቴ ማታ ማታ ከስራ አምሽቶ ሲመጣ የሚመጣበትን መኪና አይነት ነው። ለዚህ ቤት የተጠለፈችዋ ልጅ ማለትም ኑንያትን ማለት ነው የተጠለፈችዋ ልጅ የተያዘችበት መኪናው አንድ አይነት ከለር ነው፣ አንድ አይነት ነው። ስለዚህ ይሄ ነገር ጥርጣሬ ገብቶኛል ብለዋል ማለት ነው። በተመሳሳይ ደግሞ ምንድን አድርጓልኝ አሁን የመጣው የተቀላቀለው ሰው ማለት ነው ቶሚን ራስህን ጠብቅ፣ ግን በዚህ ልክ የአዶኒን አባት ከገደሉ በኋላ ማቃጠል ምን አይነት ባላጋራ ቢኖርባችሁ ነው? ለማንኛውም ራስህን ጠብቅ ብሎታል። እና ቶሚ ምን መልሷል? እኔ ምንም አልሆንም ብለዋል። በነገራችን ላይ ፈጣሪ ጠብቆት ነው እንጂ ቶሚ ከአንዴም ሁለቴ ነው ልትገለው የነበረው ሄለን መሲ ስላየቻት ነው ያልሞተው ማለት ነው። እና መሲ ይህንን ነገር ስላየች ነው አሁንም ድጋሜ መሲ እንድትረሳ መድኃኒት ይዘህና ያለችው ቴዲን ማለት ነው። ቴዲን ምን ብለዋለች? መሲ አልረሳችም፣ መሲ አውቃ ነው ብላለች። ሄለን ስለ መሲ ከአስከፈ ታውቃለች፣ ማለትም መሲ እንዳልረሳች። በእርግጥ አሁን ሁሉም ያውቃሉ ማለት ይቻላል። ማለትም ወንድሟ አውቋል። ለወንድሟ እንግዲህ ታዴ ነግረዋለች ማለት ነው። ታዴ ያው ስላፈቀረችው መቋጠር ስላልቻለች መሲኮ አልረሳችም ብላ ለመሲ ወንድም ነግራለች ማለት ነው። የመሲ ወንድም ወስዶ ለማዘሩ እንደሚነግር ተናግሮ ነበረ። ለዛም ነው መሲ መጥታ ኑንያትን ኑንዬ ምን ነው? ምን ሆነሽ ነው? ምን ነክቶሽ ነው? ቆይ ወንድሜ ነግሮሽ ነው እንዴ ብላታለች። እሷ ለራሷ ሌላ ጭንቀት ላይ ነች። ማን? ኑንያት የተጨነቀችው ሄለን በሰራችባት በደል ነው። ሄለን አንዴ ያስጠለፈቻት ኑንያት ገንዘቡን እንዳትወስድባት፣ ኑንያት የቶሚን ልጅ እንዳታገባ ማለት ነው። እናም እንግዲህ ሄለን ያደረገችው በደል ብቻ አይገልጸውም። ይህን ያክል የምታሰቃየው ግን የራሷን ልጅ እንደሆነ ስታውቅ ምን ይሰማት ይሆን ስንል ያው የአእምሮ ጸጸት ነው። ሰው ይጸጸታል፣ ይናደዳል፣ ሌላ ምንም ሊያደርግ አይችልም። እና እንግዲህ እያሰቃየቻት ያለችው የራሷን ልጅ ነው። የሌለባትን በሽታ አለብሽ እያለች ማለት ነው። የራሷ ልጅ መሆኗን የቀያየረው ስለዚህ ጉዳይ የሚያውቀው ማን ነው? የድሮ ፍቅረኛዋ ማለት ነው ቴዲ። እና እንግዲህ አስቡት አሁን ላይ ቶሚም
እሷም እያሳደጉ ያሉት የመሲን እህት እንጂ የራሳቸውን ልጅ አይደለም። የራሳቸው ልጅ ማናት? ኑንያት ናት። ይህንን ደግሞ የምናውቀው ከድራማውም ራሱ ማለት ነው። ሄለን የሆነ ነገር ሁና ራሷን የሆነ ነገር ስትሆን ስትናደድ ምናምን ራሷን ያዞራታል፣ ያነስራታል። ኑንያትም እንደዛው ናት። ኤድሹ ግን እንደዛ አይደለችም ማለት ነው። እና ይህንን ነገር ከዚህ በፊት ለኑንያት እናት ስትነግራት ይገርማል። አንድ አይነት ናቸው ማለት ነው። ማን? ኑንያትና ሄለን። ለምን? ልጇ ስለሆነች ማለት እና ሌላው ምንድን ነው መሰላችሁ? መሲ እንግዲህ የምታፈቅረው ሰው አለ። እሱም አፈቅርሻለሁ ይላታን፣ ግን የህልም ፍቅር ነው። ምክንያቱም እሱ ወድሻለሁ ይላታን፣ እሷም ትለዋለች፣ ግን ማየት አትችልም። እና ዛሬ ምን አለ አጠገቤ ሆነህ የራቀኝ፣ ምን አለ ባቅህ እያለች እየተብሰለሰለች አይተናል ማለት ነው። እና አዶኒ ደግሞ የኔ ንግስት፣ የኔ እርግብ፣ ለቤቱማ አታስቢ ብሏል። ኑንያት ግን የቤቱ ጉዳይ የጻፈችውን ስላነበበ ነው። እንግዲህ አዶኒ የኑንያትን ዲያሪ ወይም ደግሞ ኑንያት የምትጽፍበትን ወረቀን ደብተር ወስዷል ማለት ነው። እና ይህንንም ሄለን አይታ በጣም ነው የደነገጠችው። ሄለን ለምንድን ነው የመጣችው? እዛ ክላስ ምን ያወራሉ፣ ምን ያረጋሉ ብላ ለማየት ነው። ለምን? ያው የሰረቀ ሰው እኮ አርፎ አይተኛም አይደለ? እሷ እንግዲህ አንደኛ ሰው ገላለች፣ ደሙም ራሱ እኮ ያቅበሸብሻል። አንደኛ ሰው ገላለች፣ እሱም የአዶኒን አባት ገላለች። ሁለተኛ ደግሞ እንግዲህ ኑንያትን የሌለባትን የኤችአይቪ ተጠቂ ነሽ በማለት ጭራሹንም ተናግራለች። አሁን ይህንን ሁሉ የሚፈታው አሁን የመጣው እንግዳ ነው ማለት ነው። አሁን የመጣው እንግዳ ማለትም የነ ኤድሹ አጎት ማለት ነው። በነገራችን ላይ ከንግግሩ እንደተረዳ ነው ከሆነ የቶሚ የሞተችዋ ሚስት ወንድም ይመስላል። በእርግጥ ወንድምህ ቤት ብሏል፣ ግን እህቴ ስትሞት በጣም እኮ ልቤ ተሰብሮ ምናምን ብሏል። ከዛ ቶሚ ደግሞ ምን ብሎታን? አዎ በሷማ እኮ ሁላችንም ልባችን ተሰብሯል፣ አዝነናል፣ በጣም ተክዘናል ሲለው፣ አረ ለዛ ነዋ ወዲያው ያገባው ሲል፣ ስለዚህ ምንድነው የሟች የሞተችዋ ሚስቱ የቶሚ የሞተችዋ ሚስቱ ወንድም ነው ማለት ነው ይሄ አሁን የመጣው እንግዳ። እና አሁን የመጣው እንግዳስ ሄለንን በቁራኛ አይን ነው እያያት ያለው እየተመለከታት ያለው ማለት ነው። ለምን? ሄለን እሷ ራሱ በጣም ነው የፈራችው። እንግዲህ አስቡት፣ ከመምጣቱ መቼ ነው የምትሄደው ብላ ስጠይቀው ቶሚ ራሱ በጣም ነው የደነገጠው ማለት ነው። ገና እኮ መምጣቱ ነው። ገና መጥቶ ምንም ነገር ሳይቀምስ እንኳን መቼ ልትሄድ አሰብክ? ልጄን ለምን አላመጣሁም አለችው። መጀመሪያ አሁን መምጣት ስላልፈለገ ነው ሲላት ጊዜ እሺ ግን አንተ ለምን ያክል ጊዜ ትቆያለህ ስትለው ቶሚ ደነገጠ። እዚህ ጋር እንዴ ገና መምጣት እኮ ነው ሄሉ አሁን ይጠየቃል እንዴ አላት። እሱም ግን ምን ብሏታል? አይ በአሁኑ እንኳን ልቆይ አስቤያለሁ ብለዋል። እንግዲህ ሊቆይ አስቧል። እዚህ ቤት አይደለም በውጭ ሆኖ ሊቆይ አስቧል። በውጭ ሆኖ ሊቆይ ማሳቡ በጣም አሪፍ ነገር ነው ለቤቱ ማለት ነው። ምክንያቱም ለአዶኒም ያግዘዋልኝ እና አዶኒ ጋም በቃ እንደዋወላለን፣ አዶኒዬ ደውልልኝ እና ያለውን ነገር እናወራለን ብለዋል። ለምን? ሄለን መጣችባቸው። ስለ መኪናው እያወሩ ሄለን ስትመጣ እናወራበታለን ብለዋል ማለት ነው። ሌላው እንግዲህ አዶኒ ኑንያትን በጣም ነው የሚወዳት። ለዛ ነው ዲያሪዋን አንስቶ እያነበበ የቤት ችግርማ ችግር የለውም የኔ እርግብ ብሏታል ማለት ነው። እሱም እንግዲህ አዶኒ ቤቱ ሊወስዳቸው የሆነ ነው የሚመስለው ከንግግሩ ስንረዳ። እነሱ ግን እሺ ይሉታል ወይ እነ መሲ ጋሸስ እሺ ብሎ ማለትም ቶሚ እሺ ብሎ ይፈቅዳሉ የሚለው እንግዲህ ወደፊት ማውራችሁ ይሆናል ማለት ነው በዚሁ እና እንግዲህ በጣም ነው የሚገርመው ማለት ኑንያት አምና ተቀብላለች። እሱም ደግሞ እንዴት ነው ይሄው መድኃኒትሽ ትወስጃለሽ ስትላት እሺ ብላለች ባንዴ ማለት እና እንዴት እሻልሽ ባንዴ ያለቻት ማለት ነው። እሷም አይ አስብበታለሁ እሺ ብላለች። እና ሄለን እቅዷ እየተሳካላት ይመስላታል እንጂ ግን እየተሳካላት አይደለም። በተለይ አሁን የመጣው የኔድሹ አጎት ጣጣውን ሁሉ ያፈራረሰዋል ማለት ነው። ነገሯ ይጋለጣል። በጣም ምስጥ ሴት ነች። ሚስት ብሎ ራሱ ቶሚ ለመጥራት ከባድ ነው። ግን አሁን እያሰረች ያለችው በቃል ነው ማለት ነው። ምንድነው እሱም እንግዲህ አሁን አስቡት፣ ጓደኛህን የገደለችው ሁና ተገኝታ እንዴት ነው እሺ ብለህ ላትለያት የምትችለው? እንዴት በእርግጥ ይቅር ማለት መልካም ነው፣ ግን በዚህ ልክ ደግሞ ሲሆን በጣም ከባድ ነው በእውነቱ። በጣም ይቅርታ መጠየቅ እንደማድረግ ቀላል አይደለም። እና ምንድነው ያለችው ለቶሚ? እያለቃቀሰች ነበረ። የምታለቃቅሰው ምን ሆና ነው ካለን ምንም ሆና አይደለም። የምታለቃቀሰበት ምክንያቷ
ቴዲን አስታውሳ ነው። ቴዲ ምን ብሏታል? ለአንቺ እኮ ይሄ ስቃይ ኑሮ አይገባሽም፣ ለአንቺ እኮ ሰላም ይገባሻል፣ በሰላም በፍቅር መኖር ይገባሻል፣ የሚንከባከብሽ ሰው እኮ ያስፈልግሻል ብሎ ያን ነገር ስላላት ቴዲ ያን እያስታወሰች ነው የምታለቅሰው። ነገር ግን በመሀል ቶሚ ሲመጣባት ምን ብላለች? አይ ኑንያ ታሳዝነኝ ነው። ምንም ነው የማይመጣው ቤት ሁላ ማለት ምንም አይገጥምም ሁላ። ለምን ኑንያ ታሳዝናለች? አታሳዝንም? አዎ ኑንያ ታሳዝናለች። ነገር ግን ኑንያት እኮ ምንም አልሆነችም። አንቺ ውሸት ያመጣሽባት ቫይረስ ነው እንጂ እሷ ምንም አልሆነችም። እና እንግዲህ በኑንያት ምክንያት ነው እኔ የማለቅሰው ብላለች ለቶሚ። ነገር ግን እንደዛ አይመስልም። ማለትም በዛ ምክንያት ሳይሆን እንዳልኳችሁ በቴዲ ምክንያት ነው። ቴዲ ያላትን ነገሮች እያስታወሰች ነው ስታለቃቅስ የነበረው ማለት ነው። እናም ሌላው ደግሞ ያለቃቀሰችው ፈርታም ሊሆን ይችላል። እሱ ምንድነው አሁን የመጣው ሰው ማለትም የነ አዶኒ አጎት በጣም ነው የፈራችው። ገና ሰላም ስትለው ራሱ እየበረገገች እየደነገጠች ነበረ። ስለዚህ እሱ ምን ሊያደርጋት ይችላል ካለን ነገሮች ጋር ማለትም እሷ እያደረገች ያለችውን ነገር የሚያወጣባት በመጨረሻም ሁሉን ነገሩን የሚገልጥባት እሱ ይመስላል ማለት ነው። እና እንደዛ ሊሆን የሚችለው ደግሞ ምንድነው እሱ በውጭ ሆኖ ነው መከታተል የፈለገው። ለዛ ነው አዶኒን እንገናኛለን ብሎ የወጣው። እኔ ለምን አታድርም ሲባል ጊዜ እኔ ያው ስለምቆይ ነገሮችን አመቻችቼ የምቆይበትን ቦታም ሩም ይዤ ነው የመጣሁት። ስለዚህ ወደዛ ሄዳለሁ ብሎታል ለቶሚ ማለት ነው። እና እሱ እንግዲህ እዛ ሆኖ ነው ነገሮችን የሚከታተለው። ያ ደግሞ ለነ አዶኒ በጣም ሀሪፍ ነው። ምክንያቱም በእሷ ስር አይሆኑም። እሷ ቤት ውስጥ ነች። ስለዚህ እሱ ውጭ ሆኖ ከተከታተላት ይደርስባታል ማለት ነው የምታደርገውን ነገር ሁሉ። ቤት ውስጥ ከሆነ ግን እሱ በሌለ ሰዓት ማድረግ ያለባትን ልታደርግ ስለምትችል በውጭ መሆኑና የት እንደምትሄድ የት እንደምትመጣም ለመቆጣጠር ይመቻል ማለት ነው። ይሄ ሰው ስለ እሷ የባነነ ይመስላል። ገንዘብ ብላ እንደገባች ያወቀባት ይመስላል ማለት ነው። እና ኑንያት በጣም ጭንቀት ላይ ናት እስካሁንም ማለት ነው። እና መሲ ደግሞ ኑንያት እንደዚህ የሆነችው ስለ መሲ ሰምታ ማለትም ያው ወንድሟ ስላ መኮ ኦልሬዲ ሰምቷልኝ መሲ እንዳረሳች። መኮ ያው ታዲ ነግራው ስለሰማ ለእናቱም እንደገና ለሁሉም ሰው እየተናገረ መስሏታል ማለት ነው መሲ። ለዛ ነው ኑንያትን ኑንዬ እንደዚህ ሆንሽው ስለኔ ሰምተሽ ነው ወይ እያለቻት ነበረ። ኑንያትም አይደለም እህቴ ግን ተይኝ፣ መሲም እህቴ ብላ ጠርታታለች። እንደገና ኑንያትም ተይኝ እህቴ ደህና ነኝ፣ ግን በቃ ነገ እነግርሻለሁ ሁሉንም ነገር፣ አሁን ብቻዬን መሆን እፈልጋለሁ ትላለች። ሌላው ደግሞ እንግዲህ ሄለን ለኑንያት አዎ እንደሱ ብትሆኝ ነው የሚሻልሽ፣ አምነሽ ብትቀበይ ነው የሚሻልሽ እያለች ብዙ ነገር ስታወራ አዶኒ በራፍ ላይ ተለጥፎ እየሰማት ነበረ። አዶኒ እንደዛ እየሰማ እንደነበረ ደግሞ ማን አይታለች? ኤድሹ አይታለች። አሁን ኤድሹ ሂዳ ለእናቷ ከተናገረች አዶኒ እንደዚህ አንቺን እየሰማ ነው ካለች ደግሞ ችግር ልትፈጥር ትችላለች ማለት ነው። ለምን ካልን ብዙ ጊዜ ኤድሹ አትቋጥርም እና የኑንያት ጉዳይ ግን ኑንያት ውስጧ ያው ምንም እንዳልሆነች ታውቃለች። ነገር ግን እንደዚህ አይነት ህመም ደግሞ ላይሰማ ይችላል ቶሎ ብሎ የሚባለውን ነገርም ተቀበላ እንግዲህ እሺ ብላ አምና ተቀብላታለች። ነገር ግን እሷ ምንም አልሆነችም ማለት ነው። ኤድሹም እንግዲህ አጎቴ እንኳንም ደህና መጣልኝ፣ በጣም ብዙ ያስጨነቀኝ ነገር ነበረ፣ ብዙ ምነግርህ ነገር ነበረኝ ብላለች ማለት ነው። ኤድሹ ለአጎቷ ብዙ ነገር አለኝ የምነግርህ፣ ብዙ ነው የተጨነኩት ብላለች። ያው ትምህርት ቤት ባለመሄዷ ምክንያት የሚያስጨንቃት ዳኒ ስላለ ለዛ ነው። የእሷ እንኳን ዝም ብሎ ነው። ግን ይሄ እንግዳ መምጣቱ በጣም አሪፉ ምንድን ነው ካልን ለአዶኒ ይጠቅመዋል። አዶኒ የያዘው ነገር ቀላል አይደለም። የመኪናውን ታርጋና የመኪናውን ፎቶ ይዟል። ስለዚህ በዚህ መልኩ የሄለን ነገር ሊጋለጥ ይችላል፣ ጊዜ ቢፈጅም ማለት ነው። እና አዶኒ እያደረገ ያለው ነገር ያን የመኪና ቁጥርና ፎቶ መቀበሉም በጣም ጥሩ ነው እያደረገው። ሌላው እንግዲህ አዶኒ ስለ ኑንያት ሲያስብ ሲጨነቅ ዲያሪዋን እስከ መስረቅ ሲደርስ ተመልክተናል። እሷም እንግዲህ በህልሜ ይሁንልኝ በእውን አይደለም እያለች በጣም ስትደክም ስትለፋ ስለነበረ እንቅልፍ ሲወስዳት ነው ማለት ነው እንግዲህ አዶኒ ገብቶ ዲያሪዋን የወሰደው ማለት ነው። እና በዛ ሰዓት ግን በጣም የሚገርመው እንግዲህ መሲ በጣም ስትጨነቅ ሰምተናታል። መሲ
ያው በስልክ የሚያወራት ሰው አለ። ያ የሚያወራት ሰው ደግሞ ማንነቱን ምንነቱን አታውቀውም። እሱ ብቻ ነው የሚያውቃት። እሷን በዛ ጉዳይ ስትጨነቅ አስተውለናል ዛሬ በነበረው ጊዜ እና መኩም እንግዲህ ለእናቱም ኑንያትም አልተናገረም ማለት ነው። የመሲ ጭንቀት ዝም ብሎ ነበረ። ኑንያት አልሰማችም። ያው እሷ መሲ ራሷን አለመሳቷን ማለት ነው። እንግዲህ መሲ ራሷን አለመሳቷ ወይም ደግሞ ምንም ሳትሆን ሆኛለሁ ማለቷ የሚጠቅመው ለሁሉም ነው። ለምን ቢባል እሷ እንደነቃች በእርግጥ አሁን ላይ አውቃለች። በእርግጥ አሁን ላይ መሲ እኮ እያስመሰለች ነው እንጂ ምንም አልሆነችም። ግን አሁን እንድትረሳ ማድረግ እንችላለን ብላለች። ስለዚህ አሁን እንድትረሳ ማድረግ አትችልም። ለምን? ሁሉም አወቀ። መሲ አልረሳችም። ለኑንያትም ነግራታለች። እህቴ አሁን እኮ ድኛለሁ፣ ምንም እኮ አልሆንኩም ሲጀመር ብላ እና ይሄን ይመስል ነበረ እንግዳ ድራማ በዛሬው ክፍል አጠር አድርጌ ሳቀርበው እና በቀጣይ ክፍል ቀሪውን ይዤላችሁ የምመጣ ይሆናል። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ እንዲሁም በሀሳብ መስጫው ውስጥ ኮሜንት እየጻፋችሁ አበረታቱ ማለት ነው። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ብዝት ይበልልኝ ውድ ቤተሰቦቼ።